ኦ ማይ ጋድ ጭራሽ አራት አንድ አይነት በጋርድ መጡ። አራት አንድ አይነት ከማጠራችሁ መወጠራችሁ ማለት ነው። ኦ ማይ ጋድ ሩታን እዚህ ላይ ቢጨምሩ በነገራችን ላይ በቁመትና በቁንጅና ትበልጣችኋለች ልበል። እውነቴን ነው። የምር ሄርሜላ ማለት ተዘበደልሽ እኮ አንቺ ዝብድል ማለት ነው። በነገራችን ላይ አዶኒያ ተፈቶ እንደ ሀሳብ ማለት ነው እንደ ሀሳብ አዶናይ ተፈቶ እነዚህ ቢታሰሩ ማለት ነው። እነዚህ እኮ የሚያስተምሩት ጠፍቻለሁ ቤተሰብ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ ዛሬ መጥቻለሁ ማለት ነው። ምክንያቱም እንደዚህ በጋርድ ሲንጎራደዱ ሳይ እስኪ ዛሬ ልሂድባቸው ብዬ ነው የመጣሁት ማለት ነው። ግን ብቻዬን በሳቅ ልሞት ማለት ነው። ከማጠራቸው መወጠራቸው አራት አንድ አይነት ሄርሜላ እንደ ቆንጆ ጅስም እንዳለሽ ኧረ እንደው እንደዚህ ዝብድልድል ያለ ጅስም ለነገሩ እንትና ጋር በልተሻል መሰለሽ አብረሽ ማለት ነው። ማነው ስሟ ሜሪ ዝብድልዬ እሷ ያምርባት እንደውም ዘብደል ስትል ማለት ነው። እና ሄርሜላዬ እኔ አልጠላትም በነገራችን ላይ ግን እንደው እንደ አራት አንድ አይነት ከማጠራችሁ መወጠራችሁ እንደ ሀሳብ ቤተሰብዬ ማለት ነው። እንደ ሀሳብ አዶናይና ጃኒ ተፈተው እነዚህ ቢገቡ ማለት ነው። እውነቴን ነው የምላችሁ እኮ አዶናይ እኔ በነገራችን ላይ እመጣለሁኝ ማለት በሁሉም ነው የምሰራው። አሁንም ሀሳብ የምሰጠው ማለት ቤተሰብዬ ማለት ነው። ላይክ እያረጋችሁ ማለት ነው። እና ጠፍቻለሁ አይደለ? ምን ላርግ? ውሸትን መደገፍን ያልወድም። እውነቴን ነው የምላችሁ ለዛ ነው የጠፋሁት ማለት ነው። እና ምን ነበር መሰላችሁ አዶናይ ታስሯል ማለት ነው። አዶናይና ጃኒ ስለታሰሩ እነዚህ እንደ ሀሳብ ማለት እነዚህ ቡድኖች ገብተው እነዚህ ዝሙት ነው የሚያስተምሩት አይደለም እንዴ? ዝሙት፣ ውሸት፣ በቃ መርከስ እንደዚህ እርቃኑ ወይ በፈጣሪ ጃኒዬ ማርኝ ረ ጃኒዬ ውጭ እስር ቤት ገባች። የምር ነው የምላችሁ ማለት ነው። ጃኒ ቀበጧ ወታ አዶናይ ሸንቃጣው ማለት ነው። ባይዘው አይደነ ደስ ይለኛል ማለት ነው። ይሄን ጀርጋዳ መለሎ ማለት ነው። ቆንጅየው ትግራዋይው ማለት ነው። እና እሱ እንደ ሀሳብ እነሱ ተፈተው ጃኒና ሌሎቹ እነማን ናቸው የታሰሩት? ታዋቸው እነሱን ማለት ነው። ሌሎችም አሉ በነገራችን ላይ ግን እንደ ሀሳብ ጃኒና አዶናይ ሁለቱ ተፈተው እና በጋዝ ቢገቡ ማለት ነው። እውነቴን ነው የምላቸው። እነዚህ የሚያስተምሩት ዝሙት ነው፣ ውሸት ነው። ቤተሰብ አይቀር የአባትየው ጋሽ እየተብየው አይቀር ውሸት ነው የሚያስተምሩት እና ስለዚህ ዝሙት ነው የሚያስተምሩት። በትዳር ላይ ነው የሚቀልዱት ማለት ነው። እና እነዚህ በጋርድ ጭራሽ በጋርድ መጣችሁ። በነገራችን ላይ እንኳን አይደለም በጋርድ ብትመጡ እንኳን አይደለም በእነዚህ ከማጠራቸው መወጠራቸው ጋርዶች አይደለም በሻሮኪን ይዛችሁ ብትመጡ ሩታ እያፈራም። እስኪ ዛሬ ላሞግሳት ማለት ነው። ሩታ የምትሰሪው ውሸት ነው። አይ ነው ሁሉ ነገሮች ውሸት ነው፣ ግን ዛሬ ላሞግስሽ ማለት ነው። እና አይደለም እነዚህን ከማጠራቸው መወጠራቸው ፍትፈታውም ጠፋ የመሰለ ባይዘወይ ማለት ነው። አስጠላኝ እኮ ምን ላድርገላችሁ፣ ውሸት አልወድም እኔ ማለት ነው። እና ከሀገሬ ስገባ በራሴ እሰራለሁ ማለት ነው። እና ምን መሰላችሁ ቤተሰብዬ ማለት ነው፣ ሩታዬ እንኳን አይደለም እነዚህ ውጥርጥር ያሉ ዝብድሎች መጀመሪያ ምግብ ቀንሱ ማለት ነው። እውነቴ ነው፣ እየወፈራችሁ ነው። ምግብ ቀንሱ። ጋርዲ ለመሆን እኮ ስፖርት ያስፈልጋል። እውነቴ ነው የምላችሁ፣ ጋርዲ ለመሆን ማለት ነው ስፖርት ያስፈልጋል። ምግብ ብቻ አይደል። እናንተ ዝም ብላችሁ ከማጠራችሁ መወጠራችሁ ድብልቅልቅ ያላችሁ ናችሁ ባይዘወይ ማለት ነው። አበጋዝዬ መጨረሻ የሆነ በቃ አታቋርጥም፣ ድራማ አታቋርጥም፣ ውሸት አይደለም። በጎችዬ ትላንትና ሀሲና ብትገባ ብዬ ነበረ። እየየየየየ እያላችሁ ነው መጨረሻችሁ። ይሄ እናንተ መጨረሻ እና ሩታዬ እንግዲህ ሻሮክንም ይዛችሁ ብትመጡ አትፈራም ማለት ነው። አትፈራም። ዛሬ ላሞግሳት ነው የመጣሁት ማለት ነው። ውሸታም እኮ ነሽ ግን ሁላችሁም ውሸታም ናችሁ። እና እንደ ሀሳብ ቤተሰብዬ እንደ ሀሳብ አዶናይ ተፈቶ አዶናይ ቆይ ምን አድርጎ ነው የታሰረው? እውነቴን እኮ የምላችሁ ደስ ይለኛል። ዘና ፈታ ነው የሚለው ወጣት ነው ዘና ነው የሚለው ምን አድርጎ ነው? ቆይ ምን አድርጎ ነው ግን? እኔ ባቡል ኸይር ሲረዳ ነው ያየሁት። ልጆች ሲያለብስ ነው ያየሁት። ለሌሎችም እንዲሁም መኪናውን ለመቄዶንያ ነው የሚባለው ለዛ ሰጠ ሲባል ነበር። ብቻ ሰው ሲረዳ ነው ያየሁት እንጂ እኔ ምን አድርጎ ነው ግን? ጋርድዞ መስመር ላይ ሄዷል ምናምን ሲባል ነበር። ቪዲዮን በእርግጥ አላየሁትም፣ ግን ምን አድርጎ ነው? ይሄ ልጅ ወጣት ነው። ምን አለ ወጣትነቱን ይጠቀምበት ይዝናናበት እንጂ ምን አድርጎ ነው ግን? ይቅርታ አድርጉልኝ። እኔ ማለት የሰራውን ስህተት አላየሁም። እኔ አዶኒያን ወደዋለሁ ማለት ነው። ጃኒዬንም ወዳታለሁ። እና ምን አድርጎ ይታሰረው እንዴ? የምር ሀገራችን ምንድን ነው ወዴት እየሄደ ነው ግን? ጆሲ ራሱ የሚባለው በቲክቶክ እሱ ራሱ ታስሯል። ለምንድን ነው? ቀይ ስለለበሰ ነው። የወር አበባ ምናምን ነገር ማለት ነው። የወር አበባ አይ እንደዛ አይደለም። ቀንታችሁ ነው መሰለኝ ማለት ነው።
ደግሞ እንዳታደርሷቸው እኔም ከርቸሌ እንዳያስገቡኝ ወደ ሀገሬ ስገባ ማለት ነው። እና ጆሲ የሚባለው ቀይ በቀይ ለብሶ ቆመና አለው። ቆንጆዎቹን የመረጣቸው ያስራል። ያቺ ኢቫና እሷ ናት። እሷ ለብቻ ነበረች መታሰር ያለባት ማለት ነው። ሌሎቹ ግን አላየሁባቸውም። የሆነ መጥፎ ነገር ምናምን አላየሁባቸውም። እና ኢቫና እርቃኗን የመጣችው ማትረባ ማለት ነው። እሷ ብትታሰር ኦኬ። ግን ጆሲ ደግሞ ቀይ ስለለበሰ ሳይሆን በቃ ልብሱ በጣም አማረበት። ቆንጅዬ ነው። በቃ ቀንታችሁ ነው እንዳሰራችሁት። ሁለቱ በቃ አዶናይና ጆሲ ቆንጆ ናቸው ምናምን ነገር ልብስም ያምርባቸዋል። እና ቀንታችሁ ነው እውነት በእነሱ ቀንታችሁ ነው እንጂ ያሰራችኋቸው ምን አድርገው እንደሆነ አላቅም። እኔ እንጃ ማለት ነው። ፍትህ ለጆሲና ለአዶናይ፣ በተለይ ደግሞ ለአዶናይ ማለት ጆሲን ብዙ አልከታተለውም። እና አዶናይ ስደት በቃኝ ብሎ የምር ፍትህ በሉ በጎችዬ ማለት ነው። በጎችዬ በቲክቶክ ለሩታንና አብሬሽን ምናምን ዝም ብላችሁ ውሸታሞቹን ይዛችሁ ስትሄዱ አዶናይ በጣም ብዙ ነገር አድርጓል በአጭር ጊዜ። ከካናዳ ነው መሰለኝ የሚኖረው የነበረው ማለት ነው። ከካናዳ ኢትዮጵያ ገብቶ በጣም ብዙ ጥሩ ነገሮችን ሰርቷል ማለት ነው። እና ለአዶናይ ፍትህ በሉ ጠይብ። አዎ ከማለቀቀስ ለአዶናይ ፍትህ በሉ። አዶናይ ብዙ ነገር ሰርቷል፣ ብዙ ጥሩ ነገሮችን ሰርቷል። ስደት በቃኝ ብሎ ሀገሩ ገብቶ ስደትን ራሱ እንዲጠላ አድርጎኛል ማለት እሱ እንግዲህ አውሮፓ ነበር የሚኖረው ማለት ነው። እኛ አረብ ሀገር ነው የምንኖረው፣ ግን እሱ አውሮፓ ነበር የሚኖር። ግን በቃኝ ስደት ነው ብሎ በቃኝ ብሎ በሀገሬ ነው መኖር የምፈልገው ብሎ አገሩን መርጦ መኖር ፈልጎ ግን እስር ቤት አስገባችሁት። እና እሱ ለአንዳንድ ሰዎች እንትን ነው በነገራችን ላይ አዶኒያ ማለት ስደት በቃ መጥፎ እንደሆነ አይጠቅምም። ምንም ይሁን ምንም በሀገራችን ሰርተን ምናምን በቃ እንድንኖር እንትን ያኔ አሳይቶናል ማለት ነው። የሰው ሀገር የሰው ነው በነገራችን ላይ። እና በሀገራችን ግን ሀገራችን እኛ አማራዎች ምናምን ተውን፣ እኛ እንዳለ ወድመናል ማለት ነው። ወድመናል በቃ መቼ እንትን እንደምንል ራሱ እንደምንነሳ አላቅም። እና ሰርተን መብላት እንኳ ራሱ አንችልም። እኛው በእኛው ነን እንትን የሚሉን ማለት ነው። አማራ ክልል ላይ በነገር በተለይ ወሎ ላይ ማለት ነው ሰርታችሁ መብላት አትችሉም። ነግዳችሁ መብላት አትችሉም። ገበሬው አርሶ መብላት አይችልም። የራሱ አማራ የራሱ ነው በቃ እንትን የሚጎዳው ማለት ነው። እና አዶናይ ማለት ምርጥ ልጅ ነው እውነት። እና ተፋቱት በቃ ፍቱት በቃ ጃኒንና አዶናይ ፍቱት። ግን ጃኒዬ ማን ነበር ስሙ? ግን ስለና በጋዝ ላወራ መጥቼ ስለነሱ አወራ አክሰን ስለና በጋዝ ከማወራ ስለነዚህኞቹ ባወራ ይሻላል። በነገራችን ላይ ታሰሩ የምትሉ አላችሁ ማለት ነው። አብረሽና ሩታ ታሰሩ እንዲሁም ይታሰሩልን የምትሉ አላችሁ፣ እኔም ጭምር ማለት እንዴ። ለመታሰርም እኮ መታወቂያ ያስፈልጋል። ገባችሁ አይደለ? አብሬሽና ሩታ ወይም እነ ሄርሜላ ምናምን በመዳም ከብቶች ነው የሚታወቁት እንጂ ፌመስ አይደሉም እኮ። እውነቴን እኮ ነው። ለመሸለምም ለመታሰርም በቃ እውቅና ያን ያስፈልጋል። መታወቅ አለባችሁ ማለት ነው። አብሬሽና ሩታ እኮ ፌመስ አይደሉም፣ እንዲሁም ሄርሜላ ምናምን። ምክንያቱም ይመጣል ዩቲዩብ ሰፈር፣ እስኪ ቲክቶክ ላይ እዩ ማለት ነው። አሁን ዛሬ አጭ ማለት የምትደውለው እና ማለት ነው ተደውሎብኝ ነበረ። ለመታሰር ራሱ እውቅና ያስፈልጋል። አብሬሽና ሩታና ሄርሜላ የቡታጅራ ዩቱበሮች የሚታወቁት በመዳም ከብቶች አረብ ሀገር በሚኖሩ ምንም የማያውቁ በቃ መሀይሞች አላለ እነሱ ናቸው እንጂ ፌመስ አይደሉም። ፌመስ ቢሆኑ በራሱ ቲክቶክ አዋርድ ላይ ይሄዱ ነበር፣ ይሸለሙ ነበር። ማፊ የሉም። እና ምን ለማለት ሙዴን ሰራቁት ደውለው ማለት ነው። ለመታሰርም እውቅና ያስፈልጋል። አብሬሽና ሩታ እንደውም የቡታጅራ ዩቲዩበሮች የሚታወቁት በመዳም ከብቶች በአረብ ሀገር መሀይሞች ማለት ሁሉንም ማለት አይደለም፣ በአንዳንዶቹ ያልኩት። ይቅርታ ይህን ስላልኳቸው አጥቀኝ ውዶቼ የምትሉበት ነው እንግዲህ የሚያሰድባችሁ ማለት ነው። እነሱ የሚታወቁት በዛ ነው። እና መታሰርም መሸለምም እውቅና ይጠይቃል። ማፊ መታወቅ ኖ ፌመስ ዓለም አቀፍ አላለም። ቀዳዳ እንኳን ዓለም አቀፍ ሀገር አቀፍ ቲክቶክ አዋርድ ላይ ራሱ አልገባም። እና ደግሞ ያው እንግዲህ አበጋዝ አባት ሩታየም ጋር ምናምን መጥተው ነበር ማለት ነው። አሁንም እያለቀሳችሁ ነው በጎችዬ ማለት ድራማ እኮ ነው። ድራማው ቀጥሏል፣ ተጧጡፏል ማለት ነው። አታለቃቅሱ በእናታችሁ። እናንተ ግን ደደብ ናችሁ እንዴ ማለት አረብ ሀገር አታሰድቡን፣ ይበቃችኋል። እነሱ የሚሰሩት ውሸት ነው፣ ውሸት በእናንተ በምታመጡት አይዲያ እነሱ ሰርተው ይመጣሉ ማለት ነው። አባረታታቸው ግን አትጃጃሉ። ሀሲና ቤት ራሱ ምናምን ገብቼ ትናንትና አልጻፍኩም፣ አስጠላችሁኝ። ምንድነው የሚያጃጅላችሁ እናንተ ስራ ፈቶች? ስራ የላችሁም አይደለም? የመዳም ስራ ማን እየሰራላችሁ ነው? ግን ማለት ይቅርታ እወዳችኋለሁ። ባይዘ ወይ ግን ስትጃጃሉ በጣም ነው የምታስጠሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። የመዳም ቀወኔ ከመዳም ኩሽና በላይቭ እንገናኝ በኋላ ማለት ነው። ገባለሁ። እወዳችኋለሁ። ይቅርታ ካጠፋው እሺ።